ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። በኢትዮጵያ ውስጥ የጤና ባለሙያዎች ለረጅም ጊዜ ሲያነሷቸው የቆዩ የተለያዩ የመብት ጥያቄዎች አሏቸው። እነዚህም የደሞዝ፣ የጥቅማ ጥቅም፣ የደህንነት፣ የመሳሪያዎች አቅርቦትና የተሻለ የሥራ አካባቢን ይመለከታሉ። በቅርቡ እነዚህ ጥያቄዎች ተጠናክረው በመምጣታቸው በከፊል የጤና ተቋማት የሥራ ማቆም አድማ እስከ ማድረግ ደርሰዋል። የኢትዮጵያ ፌዴራል ፖሊስ ይህንን የጤና ባለሙያዎች የመብት ጥያቄና የሥራ ማቆም አድማ ተከትሎ መግለጫ አውጥተዋል። በመግለጫውም አንዳንድ የጥፋት ኃይሎች የጤና ባለሙያዎችን ሕጋዊ የመብት ጥያቄ እንደ ሽፋን በመጠቀም በአገሪቱ ውስጥ ትርምስ እንዲፈጠርና የዜጎችን ሰላምና ደህንነት ለማወክ እየሰሩ ነው ብለዋል። ፖሊስ እነዚህን ኃይሎች በቁጥጥር ስር ማዋሉንም አስታውቋል። ፖሊስ እንደሚለው የጤና ባለሙያዎች የሚያነሷቸው የመብት ጥያቄዎች ትክክለኛና ሕጋዊ ሊሆኑ ይችላሉ። ነገር ግን አንዳንድ ቡድኖች ወይም ግለሰቦች ይህንን ሁኔታ እንደ ጥሩ አጋጣሚ በመጠቀም ከጤና ባለሙያዎቹ ጥያቄ ውጭ የሆነ የራሳቸውን ድብቅ አጀንዳ ለማስፈጸም እየሞከሩ ነው። ይህ ማለት እነዚህ ኃይሎች የጤና ባለሙያዎችን ቅሬታና አድማ በመጠቀም የሕዝብን ትኩረት ለመሳብና የራሳቸውን የፖለቲካ ወይም የጥፋት ዓላማ ለማራመድ ይፈልጋሉ የሚል እምነት አለው። ፖሊስ እነዚህን ሽፋን አድራጊ ያላቸው አካላት በሀገሪቱ ሰላምና መረጋጋት እንዳይኖር ከሚፈልጉ ሌሎች ጸረ ሰላም ወይም የጥፋት ኃይሎች ጋር በመተባበርና በመቀናጀት እየሰሩ ነው ሲል ይከሳል። የዚህ ማህበር ወይም መተባበር ዓላማውም ሁከትንና ብጥብጥን በማስነሳት የመንግስትን ስራ ለማደናቀፍ፣ የህዝብን የዕለት ተዕለት እንቅስቃሴ ለማወክና ሀገሪቱን ወደ አለመረጋጋት ለመክተት ነው ይላል። በዚህም መሰረት ፌዴራል ፖሊስ እነዚህን የጤና ባለሙያዎችን ጥያቄ ሽፋን በማድረግ ትርምስ ለመፍጠር ይንቀሳቀሱ ነበር ያላቸውን ግለሰቦች ማንነት ለይቶ በቁጥጥር ስር ማዋሉን አስታውቀዋል። የተያዙት ሰዎች ቁጥርና ማንነት እንዲሁም በምን አይነት ሁኔታ እንደተያዙ ዝርዝር መረጃው በመግለጫው ላይ ላይካተት ይችላል። ነገር ግን ዋናው ነጥብ ተጠርጣሪዎች ተይዘዋል የሚለው ነው። ይህ እርምጃ የተወሰደውም የሀገርን ሰላምና የህዝብን ደህንነት ለማስጠበቅ እንዲሁም የህግ የበላይነትን ለማረጋገጥ መሆኑን ፖሊስ ይገልጻል። የጤና ባለሙያዎቹ ወደ ስራ ማቆም አድማ የገቡት ለረጅም ጊዜ ሲጠይቋቸው የነበሩ መሰረታዊ የመብት ጥያቄዎች ምላሽ ባለማግኘታቸው ወይም በአፈጻጸም ላይ መዘግየት በመኖሩ መሆኑን በተለያዩ ጊዜያት ሲገልጹ ነበር። አሁን ካለው የኑሮ ውድነት ጋር የሚመጣጠን የደሞዝ ጭማሪ፣ የአገልግሎት ዘመንና የሙያ ደረጃን ያገናዘበ ክፍያ፣ የአደጋ ጊዜ አበል፣ የቤት አበል፣ የትራንስፖርት አበልና ሌሎችም ጥቅማ ጥቅሞች እንዲሟሉላቸው ይጠይቃሉ። በስራ ቦታቸው ደህንነታቸው እንዲጠበቅ፣ ከበሽታ የመከላከያ ቁሳቁሶችና ሌሎች አስፈላጊ የሕክምና መገልገያ መሳሪያዎች እንዲሟሉላቸው እንዲሁም የስራ ጫና እንዲቀንስላቸው ይጠይቃሉ። ለሙያቸው ተገቢ እውቅና እንዲሰጥና በሙያቸው የማደግ እድሎች እንዲመቻቹላቸው ይፈልጋሉ። መንግስት ለጤናው ዘርፍ የሚሰጠውን ትኩረት እንዲጨምርና የጤና ተቋማት የተሻለ አገልግሎት እንዲሰጡ የሚያስችል ድጋፍ እንዲደረግላቸው ይጠይቃሉ። የጤና ባለሙያዎች ስራ ሲያቆሙ የሕክምና አገልግሎት ላይ መስተጓጎል ስለሚፈጠር ህብረተሰቡ ላይ ከፍተኛ ተጽዕኖ ያሳድራል። ይህ ደግሞ መንግስት በአስቸኳይ ምላሽ እንዲሰጥ ግፊት ይፈጥራል። የፖሊስ መግለጫ እንደሚያሳየው መንግስት የጤና ባለሙያዎችን ጥያቄ በአንድ ጎን እየተመለከተ በሌላ ጎን ደግሞ ሁኔታውን ለሌላ ዓላማ ሊያውሉ የሚችሉ አካላት እንዳሉ ስጋቱን እየገለጸ ነው። በእንደዚህ አይነት ሁኔታዎች ውስጥ ትክክለኛውን መረጃ ከሐሰተኛው ወይም ከፕሮፓጋንዳው ለይቶ ማወቅ ለህብረተሰቡም ሆነ ለሚመለከታቸውም አካላት ወሳኝ ነው። የጤና ባለሙያዎችን ህጋዊ ጥያቄዎች በአግባቡ መመለስና ችግሮችን በውይይት መፍታት እንዲሁም በሀገርና ሰላም ጸጥታ ላይ የሚደቀኑ አደጋዎችን በህግ አግባብ መከላከል ሁለቱም አስፈላጊ መሆናቸውን ሁኔታው ያመለክታል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎች የሚያነሱትን የመብት ጥያቄ አንዳንድ አካላት እንደ ሽፋን በመጠቀም በሀገሪቱ ውስጥ ትርምስና አለመረጋጋት ለመፍጠር ከሌሎች ኃይሎች ጋር በመተባበር እየሰሩ ነው ብለው እንደሚያምንና እነዚህን አካላት በቁጥጥር ስር እንዳዋለ አስታውቋል። ይህ በእንዲህ እንዳለ የጤና ባለሙያዎቹ ደግሞ ለረጅም ጊዜ ምላሽ ያላገኙ የመብት ጥያቄዎችን ለማስመለስ የስራ ማቆም አድማ እያደረጉ መሆኑን ይታወቃል። ስለዚህም ሁኔታው በሁለት የተለያዩ ግንባሮች የሚታይ ሲሆን አንደኛው የጤና ባለሙያዎች ትክክለኛ የመብት ጥያቄ ሲሆን፣ ሁለተኛው ደግሞ ይህንን ሽፋን በማድረግ የራሳቸውን አጀንዳ ለማስፈጸም የሚሞክሩ አካላት እንዳሉ የፖሊስ ክስና የወሰደው እርምጃ ነው። በኢትዮጵያ የጤናው ዘርፍ ውስጥ የተከሰተው ውጥረት አዲስ ምዕራፍ ላይ መድረሱን የሚያመለክት ክስተት ተመዝግቧል። ይኸውም የፌዴራል ፖሊስ ግንቦት 15 ቀን 2017 ዓ.ም ባወጣው ይፋው መግለጫ 47 የጤና ባለሙያዎችን በቁጥጥር ስር ማዋሉን ማስታወቅ ነው። ይህ የፖሊስ እርምጃና መግለጫ ከመውጣቱ አስቀድሞ የጤና ባለሙያዎች በተለያዩ የአገሪቱ ክፍሎች የደሞዝ ጭማሪን ጨምሮ ሌሎች ከሙያቸውና ከስራ ሁኔታቸው ጋር የተያያዙ ጥያቄዎችን በማንሳት ከፊል የስራ ማቆም አድማ ጀምረው የነበረ ሲሆን ይህ እንቅስቃሴያቸውም በቀጣዩ ሳምንት ወደ ሙሉ አድማ መሸጋገሩ ተዘግቧል። የፌዴራል ፖሊስ በመግለጫው እንዳመለከተው እነዚህ የጤና ባለሙያዎች የታሰሩት ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ
በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ነው በሚል ጥርጣሬ ነው። ይህ የፖሊስ መግለጫ የጤና ባለሙያዎች እስርን ለመጀመሪያ ጊዜ በመንግስት በኩል በይፋ ያረጋገጠ መሆኑም ትኩረት የሚስብ ነው። ከዚህ የፖሊስ ይፋው ማስታወቂያ በፊትም ቢሆን ባለፉት 2 ሳምንታት ውስጥ በመላ ሀገሪቱ በሚገኙ የተለያዩ ክልሎች የሚሰሩ የጤና ባለሙያዎች ከስራ ማቆም አድማው ጋር በተያያዘ እስርና የተለያየ አይነት ጫና እየደረሰባቸው እንደሆነ ሲገልጹ ቆይተዋል። በተለይም የእንቅስቃሴው አስተባባሪዎች ባለፈው ሳምንት ባወጡት መረጃ በተለያዩ የሀገሪቱ አካባቢዎች ከ80 በላይ የሕክምና ባለሙያዎች እንደታሰሩ ይፋ አድርገው ነበር። ምንም እንኳን ይህ ቁጥር ከፖሊስ ይፋው መግለጫ በላቀ ሁኔታ ከፍ ያለ ቢሆንም የሁኔታውን ውስብስብነትና ስፋት ያመለክታል። ከእነዚህ የእስር ዜናዎች በኋላ የጤና ባለሙያዎች ማህበር ፕሬዝዳንት የነበሩት ዶክተር ዮናታን ጨምሮ የተወሰኑ የጤና ባለሙያዎች ከእስር እንደተፈቱ የሚጠቁሙ መረጃዎች ወጥተዋል። ይህ በእንዲህ እንዳለ ዓለም አቀፉ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል ረቡዕ ዕለት ባወጣው መግለጫ በአዲስ አበባ ከተማ ብቻ ቢያንስ 20 የጤና ባለሙያዎች መታሰራቸውን ይፋ በማድረግ ጉዳዩ ዓለም አቀፍ ትኩረት እንዲያገኝ አድርገዋል። የፌዴራል ፖሊስ ዛሬ ባወጣው መግለጫ ላይ በጸጥታ ኃይሎች ቁጥጥር ስር የዋሉት የጤና ባለሙያዎች ትክክለኛ ቁጥር 47 መሆኑን አረጋግጠዋል። ፖሊስ እንደሚለው እነዚህ ግለሰቦች የታሰሩበት ዋና ምክንያት ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በመተባበራቸው ነው። ፖሊስ የጤና ባለሙያዎቹ ያደረጉትን የስራ ማቆም አድማ ህገወጥ ሲል የፈረጀውን ሲሆን በተጨማሪም በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል እንደተጠረጠሩትም አስታውቋል። በቁጥጥር ስር የዋሉት የጤና ባለሙያዎችም የተጠረጠሩባቸው ዝርዝር የወንጀል ድርጊቶችም በፖሊስ መግለጫ ውስጥ ተዘርዝረዋል። ከእነዚህም መካከል ሌሎችም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ህይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ መሆናቸው ተገልጸዋል። ፌዴራል ፖሊስ በጤና ባለሙያዎች እንደተፈጸሙ በመግለጽ ከዘረዘራቸው ክሶች መካከል በተለያዩ የጤና ተቋማት የአድማ መርሆችን መዘርጋት እንዲሁም እጅግ ከባድ የሆነውን የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ ማድረግ የሚሉት ይገኙበታል። ይህ ክስ በተለይ የሁኔታውን አሳሳቢነት የሚያጎላና የፖሊስን አቋም የሚያጠናክር ሆኖ ቀርቧል። በተጨማሪም የጤና ባለሙያዎቹ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ ማድረጋቸውንም የፖሊስ መግለጫ ይዘረዝራል። በቁጥጥር ስር የዋሉት ባለሙያዎች የሚያከናውኑት ነው የተባለው የማስተጓጓል ተግባር ከጤና ተቋማት ባሻገር እስከ ጤና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል እስከ ማድረግ መድረሱንም ፖሊስ በመግለጫው አመልክቷል። በጤና ተቋማት ውስጥ መደበኛ ስራቸውን ሲያከናውኑ በነበሩ ባልደረቦቻቸውም ላይም ዛቻና ማስፈራራት መፈጸማቸውንም ፖሊስ አክሎ ገልጿል። ፖሊስ እነዚህን ከባድ ተግባራት በመፈጸም የተጠረጠሩትን 47 የጤና ባለሙያዎችን በመረጃና በማስረጃ በመለየት በቁጥጥር ስር ውሎ ምርመራ እያካሄደ እንደሚገኝ በይፋ አስታውቀዋል። ከዚህ ባለፈ ፌዴራል ፖሊስ በመግለጫው ሌሎች የጤና ባለሙያዎች ከነዚህ አይነት ተግባራት እንዲቆጠቡ ጠንከር ያለ ማስጠንቀቂያ ሰጥተዋል። ፖሊስ በተለይ ትኩረት ሰጥቶ ያስጠነቀቀባቸው ተግባራት የሙያው ስነ ምግባርና ሕግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም እንዲሁም ሌሎችም ስራ እንዲያቆሙ የማነሳሳትና የማስፈራራት ድርጊቶች ናቸው። እነዚህ ድርጊቶች በግልጽ የወንጀል ተግባር መሆናቸውን የገለጸው ፖሊስ የጤና ባለሙያዎች ከዚህ ተግባር እንዲቆጠቡ በጥብቅ አሳስበዋል። መግለጫው ሲያጠቃልልም ከዚህ ውጭ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ ፖሊስ እየወሰደ ያለውን ህጋዊ እርምጃ አጠናክሮ እንደሚቀጥል ያሳውቃል በማለት የፖሊስን የጸና አቋም በድጋሚ ያረጋግጠዋል። በሌላ በኩል ደግሞ ፖሊስ ህዝባቸውና ህግ አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች አስፈላጊውን ጥበቃ እንደሚያደርግ በመግለጽ እነሱን ለማበረታታት ሞክረዋል። ይሁን እንጂ የፌዴራል ፖሊስ ባለሙያዎቹ እነዚህን ከባድ ድርጊቶች በመፈጸም መጠርጠራቸውንና ምርመራ ያካሄደ መሆኑን የሰብአዊ መብት ተሟጋቹ ተቋም አምነስቲ ኢንተርናሽናል ያለው አቋም ከዚህ በእጅጉ የተለየ ነው። አምነስቲ ኢንተርናሽናል ረቡዕ ዕለት ባወጣው መግለጫ የጤና ባለሙያዎቹ የታሰሩት ፖሊስ እንደሚለው በወንጀል ድርጊት ተጠርጥረው ሳይሆን መብታቸውን ብቻ በመጠየቃቸው እንደሆነ ገልጸዋል። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።